የማቴዎስ ወንጌል ምዕራፍ 22። ኢየሱስም መለሰ ደግሞም በምሳሌ ነገራቸው እንዲህም አለ። መንግሥተ ሰማያት ለልጁ ሰርግ ያደረገ ንጉሥን ትመስላለች። የታደሙትንም ወደ ሰርጉ ይጠሩ ዘንድ ባሮቹን ላከ፣ ቢመጡም አልወደዱም። ደግሞም ሌላዎቹን ባሪያዎቹን ልኮ የታደሙትን እነሆ ድግሴን አዘጋጀው፣ ኮርማዎቼና የሰቡ ከብቶቼ ታርደዋል፣ ሁሉም ተዘጋጅቷል፣ ወደ ሰርጉ ኑ በሏቸው አለም። እነርሱ ግን ቸል ብለው አንዱ ወደ እርሻው ሌላው ወደ ንግዱ ሄደ። የቀሩትን ባሮቹን ይዘው አንገላታቸው፣ ገደላቸውም። ንጉሡም ተቆጣ፣ ጭፍሮቹንም ልኮ እነዚያን ገዳዮች አጠፋ፣ ከተማቸውንም አቃጠለ። በዚያ ጊዜ ባሮቹን ሰርጉስ ተዘጋጅቷል፣ ነገር ግን የታደሙት የማይገባቸው ሆኑ። እንግዲህ ወደ መንገድ መተላለፊያ ሄዳችሁ ያገኛችሁትን ሁሉ ወደ ሰርጉ ጥሩ አለም። እነዚያም ባሪያዎች ወደ መንገድ ወጥተው ያገኙትን ሁሉ ወፎቹንም በጎቹንም ሰበሰቡ፣ የሰርጉንም ቤት ተቀማጮች ሞሉት። ንጉሡም የተቀመጡትን ለማየት በገባ ጊዜ በዚያ ሰርግ ልብስ ያለበሰ አንድ ሰው አየና፣ ወዳጄ ሆይ የሰርግ ልብስ ሳትለብስ እንዴት ወደዚህ ገባ አለው። እርሱም ዝም አለ። በዚያን ጊዜ ንጉሡ አገልጋዮቹን እጁንና እግሩን አስራችሁ በውጭ ወዳለው ጨለማ አውጡት፣ በዚያ ለቅሶና ጥርስ ማፋጨት ይሆናል አለም። የተጠሩ ብዙዎች የተመረጡት ግን ጥቂቶች ናቸውና። ስለዚህ ፈሪሳውያን ሄዱና እንዴት አድርገው በነገር እንደሚያጠምዱት ተማከሩ። ደቀ መዛሙርቶቻቸውንም ከሄሮድስ ወገን ጋር አላኩበት። እነርሱም መምህር ሆይ እውነተኛ እንደሆንክ በእውነትም የእግዚአብሔርን መንገድ እንደምታስተምር እናውቃለን፣ ለማንም አታዳላም፣ የሰውንም ፊት አትመለከትምና እንግዲህ ምን ይመስላል ንገረን፣ ለቄሳር ግብር መስጠት ተፈቅዷልን ወይንስ አልተፈቀደም አሉት። ኢየሱስም ክፋታቸውን አውቆ እናንተ ግብዞች ስለምን ትፈታተኑኛላችሁ? የግብሩን ብር አሳዩኝ አለ። እነርሱም ዲናር አመጡለት። እርሱም ይህች መልክ ጽሕፈቱስ የማን ናት አላቸው። የቄሳር ነው አሉት። በዚያ ጊዜ እንኪያስ የቄሳርን ለቄሳር የእግዚአብሔርንም ለእግዚአብሔር አስረክቡ አላቸው። ይህንም ሰምተው ተደነቁ፣ ትተውትም ሄዱም። በዚያን ቀን ትንሣኤ ሙታን የለም የሚሉ ሰዱቃውያን ወደ እርሱ ቀረቡ። እንዲህም ብለው ጠየቁት፣ መምህር ሆይ ሙሴ አንድ ሰው ልጅ ሳይወልድ ሲሞት ወንድሙ ሚስቱን አግብቶ ለወንድሙ ዘር ይተካ አለም። 7 ወንድማማቾች በእኛ ዘንድ ነበሩ። ፊተኛውም ሚስት አግብቶ ሞተ፣ ዘርም ስለሌለው ሚስቱን ለወንድሙ ተወለት። እንዲሁም ደግሞ ሁለተኛውም ሦስተኛውም እስከ 7ኛው ድረስ። ከሁሉም በኋላ ሴቲቱ ሞተች። ሁሉ አግብተዋልና በትንሣኤ ቀን እስከ 7ቱ ለማናቸው ሚስት ትሆናለች? ኢየሱስም መልሶ እንዲህ አላቸው፣ መጻሕፍትንና የእግዚአብሔርን ኃይል አታውቁምና ትስታላችሁ። በትንሣኤስ እንደ እግዚአብሔር መላእክት በሰማይ ይሆናሉ እንጂ አያገቡም አይጋቡምም። ስለ ትንሣኤ ሙታን ግን እኔ የአብርሃም አምላክ የይስሐቅ አምላክ የያዕቆብ አምላክ ነኝ የሚል እግዚአብሔር ዘንድ ወደ እናንተ የተባለውን አላነበባችሁምን? የሕያዋን አምላክ ነው እንጂ የሙታን አይደለም። ሕዝቡም ይህን ሰምተው በትምህርቱ ተገረሙ። ፈሪሳውያንም ሰዱቃውያንን ዝም እንዳሰኟቸው በሰሙ ጊዜ አብረው ተሰበሰቡ። ከእነርሱም አንድ ሕግ አዋቂ ሊፈትነው መምህር ሆይ ከሕግ ማናቸይቱ ትእዛዝ ታላቅ ናት ብሎ ጠየቀም። ኢየሱስም እንዲህ አለው፣ ጌታ አምላክህን በፍጹም ልብ፣ በፍጹም ነፍስ፣ በፍጹም ሐሳብ ውደድ። ታላቂቱና ፊተኛይቱ ትእዛዝ ይህች ናት። ሁለተኛይቱም ይህችን ትመስላለች፣ እርሷም ባልንጀራን እንደ ነፍስህ ውደድ የምትለዋ ናት። በእነዚህ በሁለቱ ትእዛዛት ሕጉም ሁሉ ነቢያትም ተሰቅለዋል። ፈሪሳውያንም ተሰብስበው ሳሉ ኢየሱስ ስለ ክርስቶስ ምን ይመስላችኋል? የማንስ ልጅ ነው ብሎ ጠየቃቸው። የዳዊት ልጅ ነው አሉት። እርሱም እንኪያስ ዳዊት ጌታ ጌታዬን ጠላቶች የእግርህ መረገጫ እስካደርግልህ ድረስ በቀኝ ተቀመጥ አለው ሲል እንዴት በመንፈሱ ጌታ ብሎ ይጠራዋል?
ዳዊትስ ጌታ ብሎ ከጠራው እንዴት ልጁ ይሆናል አላቸው። አንድም ቃል ስንኳ ይመለስለት ዘንድ የተቻለው የለም። ከዚያ ቀን ጀምሮ ወደፊት ማንም ሊጠይቀው አልደፈረም። የቅዱስ ማቴዎስ ወንጌል ምዕራፍ 23። በዚያን ጊዜ ኢየሱስ ለሕዝቡና ለደቀ መዛሙርቱ እንዲህ ብሎ ነገራቸው። ጻፎችና ፈሪሳውያን በሙሴ ወንበር ተቀምጠዋል። ስለዚህ ያዘዝኋችሁን ሁሉ አድርጉ ጠብቁትም። ነገር ግን የተናገሩ አያደርጉትምና እንደ ሥራቸው አታድርጉ። ከባድና አስቸጋሪ ሸክምም ተብትበው በሰው ትከሻ ይጭናሉ። እነርሱ ግን በጣታቸውስ እንኳ ሊነኩት አይወዱም። ለሰውም እንዲታዩ ሥራቸውን ሁሉ ያደርጋሉ። ስለዚህ አሸንክታባቸውን ያሰፋሉ፣ ዘርፉንም ያስረዝማሉ። በምሳም የከበሬታ ስፍራ፣ በምኵራብም የከበሬታ ወንበር፣ በገበያም ሰላምታና መምህር ሆይ መምህር ሆይ ተብለው እንዲጠሩ ይወዳሉ። እናንተ ግን መምህር ተብላችሁ አትጠሩ፣ መምህራችሁ አንድ ስለሆነ እናንተም ሁላችሁ ወንድማማች ናችሁ። አባታችሁ አንዱ እርሱ የሰማዩ ነውና በምድር ላይ ማንም አባት ብላችሁ አትጥሩ። ሊቃችሁ አንድ እርሱ ክርስቶስ ነውና ሊቃውንት ተብላችሁ አትጠሩ። ከእናንተም የሚበልጠው አገልጋያችሁ ይሆናል። ራሱን ከፍ የሚያደርግ ሁሉ ይዋረዳል፣ ራሱንም የሚያዋርድ ሁሉ ከፍ ይላል። እናንተ ግብዞች ጻፎችና ፈሪሳውያን መንግሥተ ሰማያትን በሰው ፊት ስለምትዘጉ ወየውላችሁ። እናንተ አትገቡም፣ የሚገቡትንም እንዳይገቡ ትከለክላላችሁ። እናንተ ግብዞች ጻፎችና ፈሪሳውያን በጸሎት ርዝመት እያመካኛችሁ የመበለቶችን ቤት ስለምትበሉ ወዮላችሁ፣ ስለዚህ የባሰ ፍርድ ትቀበላላችሁ። እናንተ ግብዞች ጻፎችና ፈሪሳውያን አንድ ሰው ልታሳምኑ በባህር በደረቅ ስለምትዞሩ በሆነም ጊዜ ከእናንተ ይልቅ 2 እጥፍ የባሰ ገሃነም ልጆች ስለምታደርጉ ወየሁላችሁ። እናንት ማንም በቤተ መቅደስ የሚምል ምንም የለበትም፣ ማንም በቤተ መቅደስ ወርቅ የሚምል ግን በመሐላው ይያዛል የምትሉ ዕውሮች መሪዎች ወየሁላችሁ። እናንተ ደንቆሮችና ዕውሮች ማናቸው ይበልጣል? ወርቁ ነው ወይንስ ወርቁን የቀደሰው ቤተ መቅደስ? ደግማችሁም ማንም በመሠዊያው የሚምል ምንም የለበትም፣ ማንም በላዩ ባለው መባ የሚምል ግን በመሐላው ይያዛል ትላላቸው። እናንተ ደንቆሮችና ዕውሮች ማናቸው ይበልጣል? መባው ነውን ወይንስ መባውን የሚቀድሰው መሠዊያው? እንግዲህ በመሠዊያው የሚምል በእርሱና በእርሱ ላይ ባለው ሁሉ ይምላል። በቤተ መቅደስም የሚምለው በእርሱና በእርሱ በሚኖረው ይምላል። በሰማይ የሚምለው በእግዚአብሔር ዙፋኑና በእርሱ ላይ በተቀመጠውም ይምላል። እናንተ ግብዞች ጻፎችና ፈሪሳውያን ከአዝሙድና ከእንስላል ከከሙንም አስራት ስለምታወጡ ፍርድና ምሕረትን ታማኝነትንም በሕግ ያለውን ዋና ነገር ስለምትተው ወየውላችሁ። ሌላውን ሳትተው ይህን ልታደርጉ ይገባችሁ ነበር። እናንተ ዕውሮች መሪዎች፣ ትንኝን የምታጠሩ ግመልን የምትውጡ እናንተ ግብዞች ጻፎችና ፈሪሳውያን በውስጡ ቅሚያና ስስት ሞልቶ ሳለ የጽዋውንና የወጪቱን ውጭ ስለምታጠሩ ወየውላችሁ። እናንተ ዕውር ፈሪሳውያን ውጭው ደግሞ ጥሩ እንዲሆን አስቀድመ የጽዋውንና የወጪቱን ውስጡን አጥራ። እናንተ ግብዞች ጻፎችና ፈሪሳውያን በውጭ አምረው የሚታዩ በውስጥ ግን የሙታን አጥንት ርኩሰትም ሁሉ የተሞሉ በኑራ የተለሰኑ መቃብሮችን ስለምትመስሉ ወየውላችሁ። እንዲሁ እናንተ ደግሞ በውጭ ለሰው እንደ ጻድቃን ትታያላችሁ፣ በውስጣችሁ ግን ግብዝነትና ምጸኝነት ሞልቶባችኋል። እናንተ ግብዞች ጻፎችና ፈሪሳውያን የነቢያትን መቃብር ስለምትሰሩ የጻድቃንን መቃብር ስለምታስጌጡና በአባቶቻችን ዘመን ኖረን በሆነስ በነቢያት ደም ባልተባበርናቸው
ነበር ስለምትሉ ወየውላችሁ። እንግዲያስ የነቢያት ገዳዮች ልጆች እንደሆናችሁ በራሳችሁ ላይ ትመሰክራላችሁ። እናንተ ደግሞ የአባቶቻችሁን መስፈሪያ ሙሉ። እናንተ እባቦች፣ የእፉኝት ልጆች ከገሃነም ፍርድ እንዴት ታመልጣላችሁ? ለዚህ እነሆ ነቢያትና ጥበበኞችን ጻፎችንም ወደ እናንተ እልካለሁ። ከእነርሱም ትገድላላችሁ፣ ትስቁሉም አላችሁ። ከእነርሱም በምኩራባቸው ትገርፋላችሁ፣ ከከተማም ወደ ከተማ ታሳድዳላችሁ። ከጻድቁ ከአቤል ደም ጀምሮ በቤተ መቅደስና በመሠዊያው መካከል እስከ ገደላችሁት እስከ በራኪዩ ልጅ እስከ ዘካርያስ ደም ድረስ በምድር ላይ የፈሰሰው የጻድቅ ደም ሁሉ ይደርስባችሁ ዘንድ እውነት እላችኋለሁ ይህ ሁሉ በዚህ ትውልድ ላይ ይደርሳል። ኢየሩሳሌም ኢየሩሳሌም ሆይ ነቢያትን የምትገድል ወደ እርሷ የተላኩትንም የምትወግር ዶሮ ጫጩቶቿን ከክንፎቿ በታች እንደምትሰበስብ ልጆችሽን እሰበስብ ዘንድ ስንት ጊዜ ወደድኩ አልወደዳችሁምም። እነሆ ቤታችሁ የተፈታ ሆኖ ይቀርላችኋል ላችኋለሁና በጌታ ስም የሚመጣ የተባረከ ነው እስክትሉ ድረስ ከእንግዲህ ወዲህ አታዩኝም። ምስጋና ይሁን ለአብ፣ ምስጋና ይሁን ለወልድ፣ ምስጋና ይሁን ለመንፈስ ቅዱስ አንድ አምላክ አሜን።